ሰኔ 3 2018 ዓ.ም ጤና ይስጥልኝ እንደምን አመሻችሁ የተከበራችሁ ተመልካቾቻችን ከኢትዮጵያ ቴሌቪዥን የረቡዕ ምሽት የኢቲቪ 57 ዜናዎቻችን ይዘን ቀርበናል። አበይት ርዕሶቹን አስቀድማለሁ። መንግስት የበለጸገች ኢትዮጵያን ለትውልዱ ለማውረስ ውጤታማ ተግባራትን እያከናወነ ወደፊት እየገሰገሰ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ኢትዮጵያ ያከናወነችው ስኬታማ ጠቅላላ ምርጫ ለኢትዮጵያ ሀገረ መንግስት ግንባታ ሂደት ትልቅ አበርክቶ ይኖረዋል። ከውጭ የቻይናው ፕሬዝዳንት ዢ ጂንፒንግ ወደ ሰሜን ኮሪያ ያደረጉት ይፋዊ ጉብኝት በምስራቅ እስያና በዓለም አቀፍ የፖለቲካ መድረክ ላይ አዲስ የኃይል ሚዛን መፈጠሩን የሚያሳይ ትልቅ ክስተት ሆኖ ተመዝግቧል። ከኢቲቪ 57 ዜናዎች ጋር አልጋነሽ ተካነኝ አብራችሁን ቆዩ። የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ እስከ ሰበር ሰሚ ችሎት ለማቋቋም የሚያስችል መፍትሄ ማካተቱ ተገለጸ። በተወካዮች ምክር ቤት የሕግና ፍትህ ጉዳዮች ቋሚ ኮሚቴ የፌዴራል ሸሪዓ ፍርድ ቤቶች ማሻሻያ ረቂቅ አዋጅ ላይ ይፋዊ የህዝብ ውይይት አካሂዷል። የማሻሻያ ረቂቅ አዋጁ በፌዴራል ሸሪዓ ፍርድ ቤቶች የሚስተዋሉ የመልካም አስተዳደርና የአገልግሎት አሰጣጥ ችግሮችን በዘላቂነት ለመፍታት የሚያስችል መሆኑ ነው የተገለጸው። የአጥኚ ቡድንና የህጉ አርቃቂ ኮሚቴ ሰብሳቢ ዳኛ መሐመድ አህመድ አዋጁን ለማሻሻል ሰፊ ጥናት መደረጉን ገልጸው የተለያዩ ሀገራትን ተሞክሮ በመነሻነት መመልከታቸውንም ጠቁመዋል። ረቂቅ አዋጁ የፌዴራል ሸሪዓ ፍርድ ቤት ሰበር ሰሚ ችሎት ለማቋቋም የፍርድ ቤቶችን የአገልግሎት ተደራሽነት ለማስፋትና የዳኞች አስተዳደር ጉባኤ እንዲኖር ያስችላል። የጋብቻ፣ የፍቺ፣ የውርስ ማጣራትና የሀብት ክፍፍል ጉዳዮች በማሻሻያ ረቂቅ አዋጁ ተካተዋል። የቋሚ ኮሚቴው ሰብሳቢ ወይዘሮ ጸገነት መንግስቱ የማሻሻያ ረቂቅ አዋጁ የፍትህ ስርዓቱን በማሻሻል ረገድ የጎላ ፋይዳ እንደሚኖረውና መድረኩ ተጨማሪ ግብዓት የተገኘበት መሆኑንም ተናግሯል። የማሻሻያ ረቂቅ አዋጁ ከ25 ዓመታት በላይ ሳሻሻል የቆየውን የፌዴራል ሸሪዓ ፍርድ ቤቶች ማቋቋሚያ አዋጅ ሙሉ በሙሉ ይተካል። ዘገባው የባልደረባችን ሞላ አለማየሁ ነው። መንግስት የበለጸገች ኢትዮጵያን ለትውልዱ ለማውረስ ውጤታማ ተግባራትን እያከናወነ ወደፊት እየገሰገሰ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ ተናገሩ። ምክትል ጠቅላይ ሚኒስትሩ በወልዲያ ከተማ የተገነቡ ልዩ ልዩ የልማት ፕሮጀክቶችን መርቀዋል። አሸናፊ እንዳለ ዝርዝር አለው። ታሪካዊቷ የወልዲያ ከተማ ዛሬ የትናንት ታሪኳን ብቻ የምትገልጽ በየጆዎች ስልጣኔ መገኛነቷ የምትኮራ ብቻ ሆና አልቀረችም። አዲስ ታሪኳን እየጻፈች ለትውልድ ዘላቂ ቅርስ እያስቀመጠች ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በከተማዋ በመገኘት የመረቋቸው ፕሮጀክቶች ይህንን የሚያረጋግጡ የከተማዋን የልማት የጽናትና የድል አምባነት የሚያጸኑ ናቸው። ፕሮጀክቶቹ የተጀመረውን ጉዞ የሚያጠናክሩ፣ የጠላት መሻትን መና የሚያስቀሩ ናቸው። ኢትዮጵያ ወደፊት በመሄድ ላይ ትገኛለች። መንገዷ መደመር፣ ግቧም ብልጽግና ነው። የምንሰራቸው ስራዎች ሁሉ በዚህ መርህ የተመሰረቱ ናቸው። ትግላችን ከሰዎች ጋር አይደለም። ትግላችን ከሆኑ አካባቢ ሽፍቶች ጋርም አይደለም። ትግላችን መንገዳቸውን ክፍፍል፣ ግባቸውን ድህነት ካደረጉ ኃይሎች ጋር ነው። ይህንን መንገድ ላለፉት 50ና 60 ዓመታት ሞክረው አልሳካ ካላቸው ቆሞ ቀሮች ጋር ነው ትግላችን። የኢትዮጵያን ብልጽግናውን የማድረግ ግብን የሰነቁት በተለያዩ የአገሪቱ አካባቢዎች እየተከናወኑ የሚገኙ ግዙፍ ፕሮጀክቶች የሕዝብን የኑሮ ደረጃ ከፍ እያደረጉ ይገኛሉ። የዚህ ውጤት ደግሞ እንደ ወልዲያ ከተማ ላሉ ጽንፈኝነትና ከፋፋይነትን እምቢኝ በማለት ምርጫቸውን ሰላምና ጠንካራ መንግስት መሆኑን ላረጋገጡ ዜጎች የሚገለጥ እንጂ ለጠላት ፈጽሞ የሚታይ አይደለም። እኛ የምናውቃትና በየጫካው ያሉት የሚያውቋት ኢትዮጵያ ተለያይታለች። የኮሪደር ልማት፣ የሌማት ትሩፋት፣ ጽዱና አረንጓዴ ኢትዮጵያ፣ የገበታ ፕሮጀክቶች፣ የስንዴ አብዮት፣ አረንጓዴ አሻራ፣ ትምህርት ለትውልድ እነዚያ ወገኖች ጫካ ያሉት አያውቋቸውም። ኢትዮጵያ እኮ በሰራናቸው ሪፎርሞችና ኢኒሼቲቮች በእጅጉ ተቀይራለች። ወደ ኢትዮጵያ የመጡ ሁሉ ይሄን እየመሰከሩ ናቸው። ይህ ስኬታማ ጉዞ ሰርክ እየበረታ የሚሄድ ከትናንቱ ዛሬ የሚልቅ ከዛሬ ደግሞ የነገውን ከፍ ለማድረግ የሚታትር ነው። ኢትዮጵያ በለውጥ ጎዳና ላይ ናት።
ዕዳዎቿን እያራገፈች ተስፋዎቿን እየጨበጠች በመጓዝ ላይ ትገኛለች። ሺህ የኢትዮጵያ ጠላቶች ቢሰበሰቡ የኢትዮጵያን ጉዞ ላፍታም አያስቆሙትም። የኢትዮጵያን ብልጽግናውን እናደርገዋለን። ለዚህ ደግሞ ወልዲያ ትልቅ ምስክር ናት። በወልዲያ ከተማ ተገንብተው የተመረቁ ልዩ ልዩ ፕሮጀክቶች ከተማዋን ወደፊት ራዕይ ያላቸው ዜጎች እንዲፈጠሩባት የሚያስችሉ መሆናቸውን የተናገሩት ደግሞ የአማራ ክልል ርዕሰ መስተዳደር አረጋ ከበደ ናቸው። ዛሬ የመረቅናቸው የወልዲያ ከተማ የኮሪደር ልማትና ልዩ ልዩ የልማቶች የመንግስት አገልግሎት የሚያዘምነውን የሞሰብ አንድ ማዕከል፣ ዘመናዊ የገበያ ማዕከል፣ የአያ ሙሌ ቤተ መጻሕፍት፣ የሳይንስና የቴክኖሎጂ ካፌ፣ በተለይም ደግሞ የአምስተኛ ክፍል የሰባተኛ ክፍል ህጻናት ስለ አርቲፊሻል ኢንቴሊጀንስ ስለ ወደፊቱ የቴክኖሎጂ ልማት ሲያወሩ የተመለከትንበት እና መሰል ሌሎች የልማት ስራዎችን ወልዲያን እውነትም ለነዋሪዎቿ ምቹ ማድረግ ብቻ ሳይሆን ወደፊትም ራዕይ ያላቸው ዜጎች እንዲፈጠሩ የሚያደርጉ የልማት ስራዎችን መመልከት ችለናል። ወልዲያ ከተማ በተደጋጋሚ ያጋጠማትን ፈተናዎች ተቋቁማ በአንድ እጅ ሰላምን በሌላ እጅ ልማትን ይዞ መጓዝ እንደሚቻል ያሳየች አብነት ስለመሆኗም ተጠቁሟል። ከኢትዮጵያ ቴሌቪዥን የኢቲቪ 57 ዜናዎቻችን ቀጥለዋል። የኢትዮጵያ ሕዝብ የሀገሩን የፖለቲካ ዕጣ ፈንታ በድምፁ ለመወሰን ያለውን ቁርጠኝነት የገለጸበት ሰባተኛው ጠቅላላ ምርጫ አዲስ የዲሞክራሲ ምዕራፍ የከፈተ ነው። ምርጫው ኢትዮጵያውያን ለዲሞክራሲ ጉዞ ያላቸውን ጽኑ ፍላጎት ለዓለም ያረጋገጠ ነው። ይህም ምርጫውን በታዘቡ አካላት እውቅና የተሰጠው ጉዳይ ነው። መስከረም ቸርነት ዝርዝር አላት። 130 ሚሊዮን ገደማ የህዝብ ቁጥር ያላት ኢትዮጵያ ከ54 ሚሊዮን በላይ መራጮች የተመዘገቡበት ምርጫ በማካሄድ እንደ አህጉር አዲስ የዲሞክራሲ ምዕራፍ ከፍታለች። ምርጫ የአንድ ቀን ስራ አይደለም። የምርጫው ብስለትና ዲሞክራሲያዊነት የሚለካው በምርጫው ዕለት በተሰጠ ድምጽ ብቻ አይደለም። ከድምጽ መስጫ ዕለት አስቀድሞ በነበረው ሂደትና ከምርጫው ማግስት ጀምሮ በሚኖረው ፖለቲካዊ፣ ማህበራዊ፣ ኢኮኖሚያዊ እውነታዎች ጭምር እንጂ። ሰባተኛው ጠቅላላ ምርጫ በኢትዮጵያ በሀገረ መንግስት ግንባታ ውስጥም ትልቅ መሰረት የሚጥል ነው። 54 ሚሊዮን በላይ መራጮች የተመዘገቡበት፣ 42 የፖለቲካ ፓርቲዎች የተፎካከሩበትና ከ10 ሺህ በላይ እጩዎች የተወዳደሩበት ይህ ምርጫ በኢትዮጵያ የዲሞክራሲ ልምምድ እያደገ መምጣቱን ለዓለም ያረጋገጠም ሆኗል። እነዚህ ቁጥሮች የአንድ ሀገር ምርጫን ብቻ አይገልጹም፣ የኢትዮጵያን የዲሞክራሲ ጉዞ ያሳያሉ። በአፍሪካ ካሉ ትላልቅ ምርጫ ሂደቶች አንዱ በሆነው ሰባተኛው ጠቅላላ ምርጫ የተቋማትን አቅም፣ የህዝብ ቁርጠኝነት እና የሀገር ዲሞክራሲያዊ ልምምድን አሳይቷል። በዚህ ምርጫ ከ54 ሚሊዮን በላይ ዜጎች ለምርጫው መመዝገባቸው በአፍሪካ ከፍተኛ የመራጮች ቁጥር ከተመዘገበባቸው ምርጫዎች ውስጥ አንዱም አድርጎታል። ይህ ግዙፍ ሂደት ለማስተናገድ 52000 የምርጫ ጣቢያዎች ተዘጋጅተዋል። በመላ ሀገሪቱም 359000 የምርጫ አስፈጻሚዎች ተሰማርተዋል። ይህ የሎጂስቲክ ቅንጅት ብቻውን የተቋማትን ጥንካሬም የሚያሳይ ነው። ምርጫው የተቋማትን ጥንካሬና ገለልተኝነትንም ያረጋገጠ ነው። የህግ አስከባሪዎች፣ የፍትህ አካላት፣ መገናኛ ብዙሃንና ባለሚና ተቋማት በአጠቃላይ ያላቸውን አቅም ያረጋገጠ ነው። መገናኛ ብዙሃን የፖለቲካ ፓርቲዎች ያለ ገደብ በገለልተኝነት በማስተናገድ ጀምሮ በምርጫ ማግስት የቀረቡ ቅሬታዎችን ለመፍታት የተሄደበት ብስለት በዘንድሮ ምርጫ የታየም እውነት ነው። የፖለቲካ ፓርቲዎች ያለ ገደብ የምረጡኝ ቅስቀሳ ማካሄዳቸውና የተለያዩ የፖሊሲ አማራጮች መቅረቡ እንደ ሀገር የፖለቲካ ምህዳሩን ያሰፋ ነው። ሌላው በዚህ ምርጫ የዜጎች ተሳትፎ የዓለምን ዓይን የሳበ ጉዳይም ሆኗል። ከሁሉም የማህበረሰብ ክፍል ከማለዳ 12 ሰዓት እስከ እኩለ ሌሊት በምርጫ ጣቢያ ተሰልፈው መርጠዋል። በብዙ አካባቢዎች ድምጽ መሰጠቱን እስከ እኩለ ሌሊት ድረስ ቀጥሏል። ይህም የህዝብን ቁርጠኝነትና በምርጫ ሂደት ላይ ያለውን እምነት አሳይቷል። ከረጅም ሰልፎች በስተጀርባ አንድ ትልቅ እውነት አለ። የኢትዮጵያ ህዝብ የሀገሩን የፖለቲካ ዕጣ በድምጹ ለመወሰን ያለውን ፍላጎትና ቁርጠኝነት ያሳያል። ምርጫው የስልጣን ፉክክር ብቻ አይደለም፣ በተቋማት ጥንካሬ፣ የህዝብ ተሳትፎና የዲሞክራሲ እድገት የታየበት ታሪካዊ ሂደትም ነበር። ቀድሞውንም ቢሆን የአፍሪካን ጉዳይ በአፍሪካ የሚል ጽኑ እምነት ያላት ኢትዮጵያ ምርጫውን የአፍሪካ ህብረትና የኢጋድ ታዛቢዎች እንዲታዘቡት መደረጉም የዚሁ ጽኑ እምነት ማሳያ ነው። የሀገር ውስጥ እንዲሁም የውጭ ታዛቢዎች የታዘቡት ይህ ምርጫ በሰላማዊና ዲሞክራሲያዊ መንገድ ስለመካሄዱ ምስክርነታቸውንም ሰጥተዋል። ይህ የምርጫውንም ታማኝነት ከፍ ያደረገ ነው።
በአጠቃላይ የምርጫ ኢትዮጵያ ያሸነፈችበትና ለዓለም ለዲሞክራሲ ጉዞ ያላትን ቁርጠኝነት ያረጋገጠችበት ነው። ከምርጫው በፊት የነበሩ የስጋት ድምጾች ውድቅ ያደረገ፣ በፖለቲካ ፓርቲዎች የነበረው የፖለቲካ ብስለት የተገለጸበትና በዜጎች መካከል የነበረው መከባበር ኢትዮጵያን ለዲሞክራሲ ጉዞ ያላቸውን ብስለት ለዓለም ያረጋገጠ ነው። ወደ ውጭ ዜና አልፈናል። የቻይናው ፕሬዝዳንት ሺ ጂንፒንግ ወደ ሰሜን ኮሪያ ያደረጉት ይፋዊ ጉብኝት በምስራቅ እስያና በዓለም አቀፉ የፖለቲካ መድረክ ላይ አዲስ የኃይል ሚዛን መፈጠሩን የሚያሳይ ትልቅ ክስተት ሆኖ ተመዝግቧል። ይህ ጉብኝት ተራ ዲፕሎማሲያዊ ክንውን ሳይሆን ለዓመታት ውጣ ውረዶችን ያስተናገደውንና በታሪክ በደም የተሳሰረ የሚባለውን የሁለቱን ሀገራት ወዳጅነት ወደ አዲስ ስልታዊ ምዕራፍ ያሸጋገረ መሆኑን የዓለም አቀፍ መገናኛ ብዙሃንና ፖለቲከኞች እየገለጹ ይገኛሉ። ተመልካቾቻችን ለሰዓቱ ያዘጋጀናቸው የኢቲቪ 57 ዜናዎቻችን ተጠናቋል። 2 ሰዓት ላይ ከኔ ጋር መልሰን እንገናኛለን። በቅደም ተከተል ቢዝነስና ስፖርት ወደ እናንተ የሚደርስ ይሆናል። መልካም ቆይታ ይሁንላችሁ።